ሰዎች የሚሰጡ ቦታ ዝቅ ያለ ሊሆን ይችላል። አንተም እንደማረባ እንደማችል ልታስብ ትችላለህ። ማንኛውም የምታደንቃቸው ሰዎች ውስጥ ያለው አቅም አንተም ጋር አለ። አንተ ማለት ዶሮዎች ጋር የተቀላቀለ ንስር ማለት ነህ። እንደነሱ መብረር የማችል ይመስላል እንጂ ከፍታውን ያንተ ቦታ። ንስሩን ከዶሮ ጋር ቢቀላቅሉት እንደማይበር ነው የሚያውቀው። እውነቱን ያወቀ ዕለት ግን መብረሩ አይቀርም። ዛሬ ያለህበትን አትይ። ሁሉም ስኬታማ ሰዎች መጀመሪያ ላይ ስኬታማ አልነበሩ። ቢያንስ ማንነታቸውን እስከሚያውቁ ጊዜ ፈጅቶባቸዋል። የፈጀውን ይፈጃል እንጂ አይምሮዬ ውስጥ የማስበውን ሰው ሳልሆን የማስበውን ሳላሳካ ንቅንቅ አይደለም ማለት አለብን። ትልቅ ፍላጎት ያስፈልጋል። ምንም ነገር እውነት ከመሆኑ በፊት ሐሳብ ነበር። እኔም ቪዲዮ ስሰራ መጀመሪያ አስቤው ነበር። ካሰብኩት በኋላ ነው እንዴት ልስራው ብዬ ወደ ገደለ ገባሁት። አንተም የምፈልገውን ማሰብ መጀመር አለብህ። እጅ ላይ የነበረው ስልክ ሰውየው ከመፍጠሩ በፊት እንዴት ልፍጠረው ብሎ ያስብ ነበር። ስለ ስልኩ ዲዛይን ያስብ ነበር። አንተም ማሰብ መጀመር አለብህ። አንድ በጣም የሚገርመኝ አባባል አለ። እንደዚህ ነው፣ ወዴት መሄድ እንደምፈልግ ካላወቅ የትኛውን መንገድ የሚወስድ ይመስላል የሚል አባባል ድንቅ ነው። በጣም የሚገርም ሐሳብ ነው። ወዴት መሄድ እንደምፈልግ ካላወቅ የትኛውን መንገድ የሚወስድ ይመስላል ይልሃል። በጣም የሚገርም እውነታ አለ። ህልም ያስፈልጋል። የዓላማ ሰው መሆን አለበት። እርግጠኛ ነኝ ሁሌም በአእምሮ ሰላም እየተሰማ መኖር ትፈልጋለህ። ወዳጄ አንድ ነገር አድርግ። አጥብቅ የምፈልገውን የህይወትህን ጥግ አጥብቀው እወቀው። ያኔ መኖር ትጀምራለህ። ያኔ ነፍስ ትዘራለህ። አስብበት ወዳጄ፣ አስብበት። የሚጠበቅብህን ከማድረግ በፊት ግን በሐሳብህ ጨርሰው። ሯጩ ወርቁን አሸንፎ አንገቱ ላይ ሲያደርገው ካላሰበ፣ ኳስ ተጫዋቹ መረቡን በኳስ ሲወዘውዘው ካላሰበ፣ ነጋዴው ዝግ ዘግቶ ትርፉን ካላሰበ፣ ተማሪ የሚገርም ውጤት አምጥቶ ሲደሰት ካላሰበ፣ በቃ ምንም አልዘራም። ስለዚህ ምንም አይዝድም። አየህ፣ ሐሳብህን ከዘራ ስሜት ውስጥ ገባና ሳታውቀው ስራ በርታ ይልሃል። ወደ ድርጊት ትገባለህ። በድርጊት ሲደጋገም ልማድ ትፈጥራለህ። ልማድ ሲደጋገም ማንነት ትፈጥራለህ። ያ ማንነት ነው ሀብታም የሚያደርግህ። ሚሊዮነር፣ ቢሊዮነር፣ ጎበዝ ተማሪ፣ የሃይማኖት ሰው፣ የፍቅር ሰው የሚያደርግህ። አንድ ጥናት ምን ይጠቅማል መሰላችሁ? ዓለማችን ላይ በጣም ስኬታማ የሆኑ ቢሊዮነሮች ወይም ስኬታማ ሰዎች በአንድ ባስ የማይሞሉ ሰዎች ቢሰበሰቡና ሀብታቸው አንድ ላይ ተደምሮ ለዓለም ሕዝብ እኩል ቢከፋፈል እነዚህ ሰዎች ሀብታቸውን በትንሽ ጊዜ መልሶ ያገኛሉ ይባላሉ። ለምንድን ነው? ለምን እንደሆነ ታውቃላችሁ? ኦልሬዲ ሲስተም ገንብተዋል። ለምሳሌ አሁን የፌስቡክ መስራቹ ገንዘቡን ከሰጠ በኋላ ዛሬ ማታ አንተ ቴክስት ማድረግ አይቀርም፣ እኔ ፌስቡክ መጠቀም አይቀርም፣ ዓለም ላይ ያሉ ሚሊዮነሮች ቢሊዮነሮች ፌስቡክ መጠቀማቸው አይቀርም። ስለዚህ ብሩን መልሶ ያገኛል። ኪሳራ የሚባል ነገር የለም። ለምን? ማንነት ገንብቷል፣ ሲስተም ገንብቷል። አየህ፣ ስኬታማነት እድል አይደለም ማንነት ነው ወዳጄ። እኔ አንድ ነገር ልንገርህ፣ አንተ ጠይቀ በህይወት ያላገኘው ፈጣሪ ያልሰጠ ነገር የለም። ካላገኘ አልጠየቅም ማለት ነው። ከመጀመሪያው ከጠየቅ ራሱ መደጋገም አለብህ፣ ደጋግመ ማሰብ አለብህ። እኔ በጣም የሚገርሙኝ ሰዎች ልንገርህ፣ ሰዎች ሳይመሰክሩልኝ አንተ እኮ አንደኛ ሳይሉኝ የዓለም ቁጥር 1 ተጫዋች መሆኔ አስቀድሜ ያውቅ ነበር ይላል። ሲያርሰብ ዓለም ሳይዘምርልኝ ማንም ሳያደንቀኝ አያም ዘ ግሬተስት እኔ ታላቅ ነኝ ይለው ነበር ይላል ራሴ። ያለፈው ክለብ ዘመን ታላቅ ስፖርተኛ መሐመድ አሊ ከሚኖርበት ወሊሶ አዲስ አበባ ሊገባ ሲሞክር አጎቱ ይዞ እየጠፈጠፈ ወደ ቤቱ መለሰው። እሱ ግን ትልቅ ሙዚቀኛ እንደሚሆን ስለሚያውቅ በማግስቱ ጠፍቶ አዲስ አበባ ገባ። አሁን የኢትዮጵያ የሙዚቃ ንጉስ ነው። ጥላሁን ገሰሰ ይባላል። በዚህ ዓለም ጠይቆ ያላገኘ ዘርግቶ ያልዘገነ ስኬታማ ሰው የለም። አንተ ስለ ራስህ ምንድን ነው የምታስበው? ለራስህ ምንድን ነው የምንነግረው? ምን ሆናለሁ ነው የምትለው? ምን አሳካለሁ ነው የምትለው? እሱ ነው ያውቀው። ከዛ ማንነት ትገነባለህ። ምን እንደምፈልግ ስታቅ ማንነት መገንባቱ በጣም ቀላል ነው። ፎቁ ምን እንደሚመስል ከታወቀ መገንባቱ ቀላል ነው። አሸዋን መደባለቅ፣ ውሃውን መጨመር፣ ሲሚንቶውን ማምጣት ነው። ከዛ ማብኳት ነው። ቀላል ነው መገንባቱ።
አንተም የምትሆነው ማንነት ነገ የት እንደምትደርስ ካወቅ በቃ አይከብድህም። ጠዋት መነሳቱ አይከብድህም። ማንበቡ አይከብድህም። ገንዘብ ማስቀመጥ፣ ህይወትን ለመቀየር አዲስ ኮርስ መውሰድ አይከብድህም። ቋንቋውን ማሻሻሉ አይከብድህም። ከሰው ጋር መግባባቱ አይከብድህም። ለምን? የት እንደምትደርስ ታውቃለህ። እግረ መንገድን አይደለም የምንኖረው፣ በዘፈቀደ አይደለም፣ ባይ ዲፎልት አይደለም ህይወትን የምመራው። የት እንደምትደርስ ታውቃለህ። ስለዚህ ምንም ነገር አይከብድህም። ከአሁኑኑ ወቀው፣ ከዛ ማንነት ትገነባለህ። አንድ ልምድ ያለው ነጋዴ ቢከስር መልሶ ያንሰራራል። አንድ ሎተሪ የደረሰው ሰው ግን በትንሽ ዓመት ውስጥ ገንዘቡን ጨርሶ ወደ ነበረበት ይመለሳል። አንድ ተማሪ የሆነ ፈተና ሊሾቅ ወይም ዝቅ ይልበት ይችላል፣ ግን ማንነቱ ውስጡ ስላለ መልሶ ያን ውጤት ያመጣዋል። ሰነፉ ለአንድ ቀን ኮርጆ ለአንድ ቀን አጥቶ ጥሩ ውጤት ሊያመጣ ይችላል፣ ግን ለውጥ የለውም። ለምን? ማንነት አልገነባማ። አንተም የሆነ ነገር ትጀምርና ጥሩ የለውጥ ጎዳና ውስጥ ትገባና ወደ ኋላ የምትመለሰው ለዛ ነው። ማንነት አልገነባህም። ማንነት የሚገነባው መጀመሪያ ምን አይነት ማንነት እንደሚኖር በማሰብ ነው። ህልመኛ መሆን አለብህ። አሁን ያለው ኢትዮጵያ ይሆናል። በአካል ግን አሜሪካ መሄድ፣ ጨረቃ መሄድ ሊከብድ ይችላል። በአእምሮ ግን በሰከንድ ልዩነት ደርሶ መመለስ ማን ይከለክላል? ህልም በጣም ትልቅ ይሆናል። አእምሮ ግን ህልምን ደጋግመህ ለማሰብ በጣም የተመቸው ቦታ ነው። እስኪ ዝም ብለህ አስበው። የዛሬ 10 ዓመት ምን አይነት ሰው እንደምትሆን፣ ከማን ጋር እንደምትኖር፣ የሚኖርህ ስራ ወይም ቢዝነስ፣ የፍቅር ጓደኛ ወይም የትዳር አጋር፣ ልጆችህን፣ የምትኖርበትን ቤት፣ የምንነዳውን መኪና፣ ፈጣሪን የምታመሰግንበት ቅጽበት፣ የምትጸልይበት ስፍራ፣ የተረጋጋው ሰላም ያለው ህይወት ስንኖር እስኪ በቃ አስበው ሁሉንም። መጀመሪያ አየህ፣ ይሄን ያለ ገደብ ማሰብ ማለት። አሁን ከጠቀስኳቸው በላይ ብዙ ፍላጎቶች አሉ፣ አልጠራጠርም፣ ብዙ ህልሞች አሉ። ለዛም ህልመኛ ሰው መሆን በጣም አሪፍ ነገር ነው። ህልመኛ ሰው ነው። እስካሁን ስላዳመጣችሁ እናመሰግናለን። ለዚህ ቻናል አዲስ ሆናችሁ ይህን ቻናል ሰብስክራይብ በማድረግና አዲስ ቪዲዮ እንዲደርሳችሁ የደውል ምልክት በመጫን ይተባበሩ። እናመሰግናለን።